ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ ከዜና ኢትዮጵያ ቢዝነስ ዘገባ ጋር ወይን ሸደጀኒ ነኝ የቢዝነስ ዜና ስፖንሰራችን ኦሮሚያ ባንክ ነው ኦሮሚያ ባንክ እናመሰግናለን ወደ መጀመሪያው ዜና አልፋለሁ ባለፉት 9 ወራት በኢኮኖሚው ዘርፍ በተሰሩ ስራዎች በአመቱ መጨረሻ የታቀደውን የ8.4 በመቶ የኢኮኖሚ እቅድ ለማሳካት የሚያስችል ሁኔታ መፈጠሩ ተገለጸ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሚኒስቴሩና በተጠሪ ተቋማት የ9 ወር እቅድ አፈጻጸም ዙሪያ የፊት ለፊት ውይይት እያካሄደ ነው እዚህ ጉዳይ ላይ እንቆያለን ተመልካቾቻችን ተጨማሪ ማብራሪያዎችን ሊሰጠን ደግሞ ባልደረባችን አሚር ጌቱ በቀጥታ መስመር ላይ ይገኛል አሚር እንዴት ውለሃል ባለፉት 9 ወራት አፈጻጸሙ ግምገማ በዛሬው ዕለት እየተካሄደ ያለው ግምገማ ምን ይመስላል የሚለውን መረጃዎችን አድርሰን አመሰግናለሁ ወይንሸት በህዝብ ተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የፕላንና ልማት ሚኒስቴርና የተጠሪ ተቋማትን የ9 ወር እቅድ አፈጻጸም በተመለከተ እንግዲህ ውይይት እየተደረገ ይገኛል የሚኒስቴር መስሪያ ቤቱ እንግዲህ በሀገሪቱ የልማትና ኢኮኖሚውን እድገት ለማረጋገጥ በሚያስችሉ ጉዳዮች ዙሪያ የተለያዩ ጥናቶችና ፖሊሲዎችን በማዘጋጀት ለፖሊሲ ሜከርስ ወይም ለፖሊሲ አውጪዎች እንግዲህ የተለያዩ ስራዎችን በመስራት ለሀገሪቱ እድገት የበኩሉን አስተዋጽኦ እያደረገ ያለ ግዙፍ ተቋም እንደሆነ ይታወቃል ከዚሁ ጋር በተገናኘ እንግዲህ በሐምሌ 2016 ጀምሮ በሀገሪቱ ተግባራዊ እየተደረገ የሚገኘው የኢኮኖሚ ሪፎርም እስካሁን ድረስ ያለበት ደረጃ ምን ይመስላል የኢትዮጵያ ኢኮኖሚስ አጠቃላይ ገጽታው ምን ይመስላል በሚለው ጉዳይ ነበር በዋናነት ዛሬ ትኩረት የተደረገው እንግዲህ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋም በተለይ የማክሮ ኢኮኖሚ ማሻሻያው ከተደረገ በኋላ ባለፉት 9 ወራት ምን ተሰርቷል ምን አይነት ለውጦች ተገኝተዋል ምን መሰራት አለበት በሚለው ጉዳይ ላይ በስፋት እንግዲህ የተለያዩ ማብራሪያዎችን ሲሰጡ ነበር እንግዲህ እንደ ሀገር በተያዘው አመት የኢኮኖሚውን የ8.4 በመቶ እድገት እንዲያስመዘግብ መንግስትም ይሄንን ግብ አድርጎ እየሰራ እንደሆነ ይታወቃልና ባለፉት 9 ወራት በተለይ ከማክሮ ኢኮኖሚ ማሻሻያው በኋላ በተሰሩ ስራዎች ይህንን የመንግስትን እቅድ ለማሳካት የሚያስችሉ ሰፋፊ ስራዎች እየተሰሩ ስለመሆናቸው አንስተዋል ከነዚህ መካከል የተለያዩ ማሳያዎችን በማንሳት ነው እንግዲህ ሚኒስትሯ ማብራሪያ የሰጡት እንግዲህ ከማክሮ ኢኮኖሚ ማሻሻያው በኋላ ተጋላጭ የሆኑ ዜጎችን ለመደጎም የሚያስችል በመሰረታዊ ሸቀጦች ላይ ወደ 400 ቢሊዮን ብር አካባቢ ድጎማ መንግስት ማድረጉ ይታወቃልና ከዚህ መካከል ባለፉት 9 ወራት ወደ 250 ቢሊዮን ብር ድጎማ ስለመደረጉና በጥሩ ሁኔታ ላይ ባለፉት 9 ወራት ኢኮኖሚው ጥሩ ግስጋሴ ያደረገ ስለመሆኑ ያነሱበት ነበር የመንግስት የልማት ድርጅቶች ገቢያቸው በእጥፍ ወይም በከፍተኛ ሁኔታ እንዲያድግ ማደግ የቻለበት ስለመሆኑ አንስተዋል በዚህም ገቢያቸው 1.5 ትሪሊየን ብር ስለመድረሱ አንስተዋል የውጭ እዳ ደግሞ የውጭ መንግስት እንግዲህ እንደሚታወቀው ከፍተኛው የመንግስት ቻሌንጅ ወይም ተጽዕኖ የሆነው የውጭ እዳ መቀነስ ስለመቻቻሉ ወይም ማሻሻል ስለመቻሉ አንስተዋል ዘመናዊ የገንዘብ ፖሊሲ ተግባራዊ ማድረግ ተችሏል በዚህም መንግስት ከብሔራዊ ባንክ ምንም ብድር ያልተበደረበት ያለፉት 9 ወራት መሆናቸውን አንስተዋል የተረጋጋ የውጭ ምንዛሬ ገበያ እንዲኖርም ፓራሌልና ኦፊሻል የሚባለው የውጭ ምንዛሬም በተመጣጣኝ መልኩ እንዲሄዱ የተደረገበትና ከኤክስፖርት እንዲሁም ደግሞ ከሬሚታንስም የውጭ ምንዛሬ ማሳደግ የተቻለበት ስለመሆኑ አንስተዋል የዋጋ ንረቱን ወደ 13 በመቶ እንዲደርስ ወይም እንዲቀንስ ማድረግ የተቻለበትም ስለመሆኑ የተነሳበት ነው ሌላው ደግሞ እንግዲህ የኢትዮጵያን ኢኮኖሚ ስናስብ የኢትዮጵያ ኢኮኖሚ ቀጣይ ታፋንታው ምን ይሆናል የሚል ጥያቄ የተነሳበት ነበር ከቋሚ ኮሚቴው እንግዲህ ያለፉት 60 አመታት የኢትዮጵያን ኢኮኖሚ የተመለከተ ሰፊ ጥናት መሰራቱንና ለቀጣይ 50 አመታት ደግሞ የኢኮኖሚ ትራንስፎርሜሽን ፍኖተ ካርታ መዘጋጀቱን ለዚህም ደግሞ ለኢኮኖሚ ኤክስፐርቶች ወይም ደግሞ ለኢኮኖሚ ባለሙያዎች የማወያየት የማነጋገር ስራ እየተሰራ ስለመሆኑ የተነሳበት መድረክ ነው እንግዲህ አሁን መድረኩ ቀጥሏል በቀጣይ ደግሞ የተለያዩ ማሳሰቢያዎችና ቀጣይ ምን ይደረግ በተለይ ኢኮኖሚውን ለማሻሻልና ለማረጋጋት ምን ይሰራ በሚለው ላይ ቋሚ ኮሚቴው የሚሰጣቸው ማሳሰቢያዎችና ማጠቃለያዎች ይጠበቃሉ ለሰዓቱ ያለኝ መረጃ ይሄን ይመስላል ወይንሸት ባልደረባችን አሚር ጌቱ ለሰጠህ መረጃ እናመሰግናለን መልካም ቀን ይሁንልህ እንቀጥላለን
የንግድና ቀጠናዊ ትስስር ሚኒስቴር የመጋዘን ደረሰኝ ስርዓት ፕሮጀክትን በይፋ አስጀመረ። በዛሬው ዕለት ይፋ የተደረገው የመጋዘን ደረሰኝ ስርዓት የግብይት ስርዓቱን ዲጂታላይዝ በማድረግ የአርሶ አደሩን ተጠቃሚነት የሚያረጋግጥ እንደሆነም ተገልጿል። ተመልካቾች በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታደርሰን ባልደረባችን ኤዶም አማረ በቀጥታ መስመራችን ላይ ትገኛለች። ኤዶም እንዴት ውለሻል? ዛሬ ይፋ የተደረገው ፕሮጀክት ዋነኛ ጥቅሙ ምንድነው የሚለውን መረጃዎችን ቀጥይ። አመሰግናለሁ ወይንሸት እንደምን ውለሻል? ቀደም ሲል አንቺም እንዳልሽው የንግድና ቀጠናዊ ትስስር ሚኒስቴር የመጋዘን ደረሰኝ ስርዓትን በይፋ በዛሬው ዕለት አስጀምሯል። ተቋሙ ይህንኑ ስርዓት እንግዲህ ከአሊያንስ ፎር ግሪን ሪዞሉሽን ኢን አፍሪካ ወይም አግራ ጋር በጋራ በመሆን ነው ይህንን ፕሮጀክት በይፋ ያስጀመረው። ይሄ ፕሮጀክት እጅግ በጣም በርካታ የሚባሉ ጥቅሞች እንዳሉት እንግዲህ በይፋ የማስጀመሪያ መርሃ ግብሩ ላይ ተጠቅሷል። ከነዚህም መካከል በተለይም አርሶ አደሩ የሚያመርተውን ምርት ካመረተ በኋላ በቂ የማከማቻ ቦታ ባለመኖሩ ባገኘው አጋጣሚ ያለውን ምርት በዝቅተኛ ዋጋ የመሸጥና እንዲሁም ተጠቃሚ ያለመሆን ችግሮች እስከዛሬ ድረስ ሲታዩ ነበረ። በመሆኑም ይህ ፕሮጀክት እንግዲህ የግብይት ሰንሰለቱን በማሳጠር አርሶ አደሩ ማግኘት የሚኖርበትን ጥቅም እንዲያገኝ የሚያስችለው እንደሆነ ተገልጿል። ሌላው በሀገር ውስጥ የገበያ ፍላጎትንና አቅርቦትን ለማመጣጠንም የሚያስችል የፕሮጀክት ነው። እንግዲህ በዛሬው ዕለት ይፋ የተደረገው የግብይት ስርዓቱ ዲጂታላይዝ ከማድረግ አንጻርም እንግዲህ የእቃ ማከማቻ መጋዘን ደረሰኝ ወሳኝ እንደሆነ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወብሃረቢ በይፋ የማስጀመሪያ መርሃ ግብሩ ላይ ተናግረዋል። እነዚህንና ሌሎች ተጨማሪ መረጃዎችን በሌሎች የዜና ወጃዎቻችን ይዘን የምንመለስ ነው የሚሆነው። ለጊዜው ያለኝ መረጃ ግን ይህንን ይመስላል። ወይንሸት ኤዶም እናመሰግናለን። በአማራ ክልል የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ ወደ አምራች ዘርፍ የሚቀላቀሉ አዳዲስ አምራቾች ፍላጎት እየጨመረ መምጣቱ ተገለጸ። በክልሉ ንቅናቄው ከተጀመረ ወዲህ ባለፉት 3 ዓመታት ከ510 በላይ አምራች ኢንዱስትሪዎች ወደ ምርት መግባታቸው ነው የተነገረው። ተመልካቾቻችን ተጨማሪ መረጃዎችን ደግሞ አሁንም ሊያደርሰን ባልደረባችን ሳሙኤል ወርቋየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በአማራ ክልል በአምራች ዘርፉ የመጣው ለውጥ ምን ይመስላል የሚለውን መረጃዎችን አድርሰን። አመሰግናለሁ። እንግዲህ እንደ ሀገር በተለይም ደግሞ የአምራች ዘርፉን የሚያጋጥሙ ተግዳሮቶችን በመፍታት የአምራች ዘርፉ ወይም ደግሞ የኢንዱስትሪ ዘርፉ ለሀገር ኢኮኖሚ ሽግግር ግንባታ የራሱን አስተዋጽኦ ያበረክት ዘንድ እንግዲህ ከ3 ዓመታት በፊት የኢትዮጵያ ታምርት ንቅናቄ መጀመሩ የሚታወስ ነው። በዚህም እንግዲህ በተለያዩ የሀገሪቱ ክፍሎች በተለያዩ ክልሎች የተሰራበት ይገኛል። በአማራ ክልል እንግዲህ ባለፉት 3 ዓመታት ይህ ንቅናቄ ተግባራዊ ሲደረግ ቆይቷል። በዚህም እንግዲህ በተለይ አምራቾች ወደ ዘርፉ የሚቀላቀሉ አዳዲስ አምራቾች ያበረታታና የሚፈጠሩ ማነቆችን በመፍታቱ ረገድ ሚናውን እየተጫወተ እንደሚገኝ በተለያዩ ጊዜያት እየተገለጸ ይገኛል። ለአብነት እንኳን ብናነሳ በተለይ ባለፉት 3 ዓመታት ይህ ንቅናቄ ከተጀመረ ወዲህ ማለት ነው በክልል ደረጃ ከ510 በላይ የተለያዩ አዳዲስ አምራቾች ወደ ተለያዩ ዘርፎች በዚሁ በኢንዱስትሪ ዘርፉ ማለት ነው በተለያዩ ዘርፎች ወደ አዲስ አምራችነት እየተቀየሩና ወደ ምርት እየገቡ መሆኑ ተገልጿል። በተለይም ደግሞ እንግዲህ በእነዚህ ዓመታትም በተለይ ያው የአምራች ዘርፉ የሚያስፈልገውን የተለያዩ የመሬት እንዲሁም ደግሞ የብድርና የተለያዩ መሰረተ ልማቶችን ከማሟላት አኳያም እንግዲህ አንዱ የኢትዮጵያ ታምርት ንቅናቄ እንደመሆኑ መጠን በክልሉ መንግስትም በዚሁ ረገድ የበኩልን አስተዋጽኦ እያበረከተና አምራቾችም ወደ ምርት እንዲገቡ የበኩልን አስተዋጽኦ እያደረገ እንደሚገኝ ተገልጿል ማለት ነው። እንግዲህ በተለይም ደግሞ የኢትዮጵያ ታምርት ንቅናቄ ከተጀመረ ወዲህ በክልሉ አዳዲስ ምርቶችን ከማምረት እንዲሁም ደግሞ የገበያ ፍላጎት ሊሞሉ የሚችሉ የተለያዩ ምርቶችን በማምረቱ ረገድም የምርት አቅምንም በአጠቃላይ ከማሳደግ አኳያም እንግዲህ የተለያዩ ለውጦችና አበረታች ለውጦች እየተመዘገቡ መሆኑ ተነግሯል። ይህ ኢንዱስትሪው ዘርፍ እንግዲህ እንደሚታወቀው በተለይም ደግሞ ለወጭ ንግድ የሚውሉ ምርቶችን ከማምረት ረገድም የዚሁ ንቅናቄ አንዱ ዓላማ ነውና እንግዲህ በክልሉ በተለይም ለወጭ ንግድ የሚውሉ ምርቶችን በስፋት ከማምረት አኳያም በተለያዩ ኢንዱስትሪ ፓርኮች በተለያዩ የኢንዱስትሪ መንደሮች ውስጥ ማለት ነው በስፋት ለወጭ ንግድ የሚውሉ ምርቶችን ከማምረት አኳያም የተሻሻሉ ለውጦች መታየታቸው ነው የተገለጸው። ይህ የኢትዮጵያ ታምርት ንቅናቄ ሲጀመር እንዲሁም ደግሞ እንዲህ አዳዲስ ኢንቨስተሮችና አዳዲስ አምራቾች ወደ ስራ ሲገቡ እንግዲህ በተለይ የወጣ
ከወጣቶች ስራ ዕድል ፈጠራ አኳያ የበኩሉን አስተዋጽኦ ያበረክታል ተብሎ ይጠበቃልና በተለይ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ መረጃ እንደሚያመለክተው ከሆነ ባለፉት 3 ዓመታት ከ91 ሺህ በላይ የሚሆኑ ዜጎች የስራ ዕድል ተፈጥሮላቸዋል ማለት ነው። እንግዲህ ለወደፊቱ ደግሞ እነዚህ ስራዎች ተበረታተውና ተጠናክረው እንደሚቀጥሉ ነው የተገለጸው ማለት ነው። የዚህ በጀት ዓመት ብቻ እንኳን ላብነት ብናነሳ በዚህ በጀት ዓመት ከ111 በላይ የሚሆኑ አዳዲስ አምራቾችን በክልሉ ወደ ኢንቨስትመንት ዘርፉ መቀላቀላቸው ነው የተገለጸው። እንግዲህ ለወደፊቱም በተለይም ደግሞ ወደዚህ ወደ በአዲስነት ወደ ዘርፉ የሚቀላቀሉ አዳዲስ አምራቾችን የማበረታታትና በዘርፉ አጠቃላይ የሚፈጠሩ ማነቆችን በመፍታቱ ረገድ የክልሉ መንግስት በተለይ ከነዚህ ከአምራቾች ጋር በጎን ለጎን በጋራ እየሰራ ማነቆችን እየፈታ በተለይ ከመሬትና እንዲሁም ደግሞ ከብድር አቅርቦት ጋር የሚነሱ ከገበያ አቅርቦት ጋር እንዲሁም ደግሞ ከገበያ ትስስር ጋር የሚነሱ ችግሮችን በመፍታቱ ረገድ የበኩሉን እየተወጣ በጋራ እንደሚሰራ ነው የተገለጸው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ለሰጠን መረጃ እናመሰግናለን። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ95 ሳንቲም እየገዛ በ132 ብር ከ54 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ ድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ተከታትለን እንመለስ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ከዜናዎቹ ጋር ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን